ቤተሰቦቼ የሄርሜላ ቤተሰቦች ወይንም የሄርሜላ ጓደኞች ልጅቷን ወደማይሆን መንገድ ወይንም ወደማይሆን መስመር እየወሰዷት ነው ማለት ነው። ቤተሰቦቼ ሄርሜላና አብርሃም እንዲታረቁ በጣም ብዙ ጥረት እያደረጉ ነው። በጣም ብዙ ነገሮችንም ደግሞ ለማስተካከል እየሞከሩ ነው ማለት ነው። ግን በነገራችን ላይ ለሄርሜላ ይሄ ነገር በጣም ትልቅ አደጋ እንደሆነ አብርሃም ለሩታና ለፍቅር በቀል ብሎ ሄርሜላን ይቅርታ እየጠየቃት እንደሆነ ለምንድን ነው መረዳት ያቃታቸው? ቤተሰቦች ማለት ነው። ሰላም ሰላም፣ እንዴት ናችሁ ውዶቼ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። እንዴት ዋላችሁ? ውሏችሁም ሰላም እንደሆነ ተስፋ አደርጋለሁ። እንኳንም በሰላም ዋላችሁልኝ የኔ ውዶች ማለት ነው። ቀናችሁን የተባረከ ያደርግላችሁ ፈጣሪ። እንግዲህ ስራችንን ያቀልልን ያበርታን እያልኩኝ ወደ ገደለው ስገባ እንግዲህ የሄርሜላ ጓደኞች ወይም ቤተሰቦች ሽምግልና ወደ ሄርሜላ ቤት እንደተላከና አብርሃምና ሄርሜላ እንዲታረቁ በጣም ብዙ ጥረት እየተደረገ እንደሆነ ነው እንግዲህ በጓደኞቻቸው እየሆነ ያለው ነገር እየሰማን ያለ ነውና ይሄ ነገር ደግሞ ቤተሰቦቼ ምን ያህል ለነሱ ወይንም ደግሞ ለሄርሜላ አደጋ እንደሆነ ያልተረዱ ናቸው ይሄን ነገር እያደረጉ ያሉትና አብርሃምን በዛው አረፈደም ይቅርታ የጠየቅበት ሰዓት በጣም አሪፍ ሰዓት ነው። ስለዚህ ይቅርታ አሁንም ጠይቀህ በዛውም ደግሞ የቀለበት ፕሮግራም እንዲደረግና ያን የመለስከውን ቀለበት አድርግላት ነው እንግዲህ በአጭር አማርኛ ገባችሁ አይደል? አሁን ስንግባባ ማለት ነው በአማርኛ ስንግባባ የቀለበቱንም ነገር እንግዲህ አስብበት ምናምን እያሉ ነበርና ይሄ ማለት እኮ በግዴታ ልጅቷን አግባትና በእልህ የለም በእልህ በሄርሜላና በማን ነው በሩታና በፍቅር እልህ የተነሳ የሄርሜላን ህይወት ሲኦል ውስጥ ለማስገባት የሞከሩ ራሱ ይመስለኛል አለማወቃቸው እንጂ አሁን ላይ አብርሃም ያለበት የበቀል ሰዓት ነው። በቃ አብርሃም መበቀል የፈለገው ነገር አለ ወይንም ደግሞ በእናንተ ምክንያት ነው እናንተ ባደረጋችሁት ነገር ነው እኔ ሄርሜላን ፍቅሯን የተቀበልኳት ብሎ ሌላ ታሪክ ውስጥ አብርሃም ሊገባ ነው ማለት ነውና ይሄን ነገር ተረድተውት ናቸው ሄርሜላን ወደ እንደዚህ ችግር ውስጥ ሊከቷት እየተነሱ ነውና እውነት ለመናገር እኔ በጣም ከባድ ችግር እንደሆነ ያልተረዱ ናቸው ይሄ ነገር እያደረጉ ያሉት ብዬ አስባለሁ። ሄርሜላ በጣም ትልቅ ችግር ውስጥ ናት ያለችው ማለት ነው። ቤተሰብ አብርሃም ትልቅ በቀል ውስጥ ነው ያለው አሁን ላይ